የኢትዮጵያ ከ17 ዓመት በታይ ሴቶች ብሔራዊ ቡድን ልዑክ እንግዲህ በትናንትናው ዕለት የራት ሽኝት ፕሮግራም ተደርጎለታል። ትናንትናም የተሰጠ ጋዜጣዊ መግለጫ ነበር በኢትዮጵያ እግር ኳስ ፌዴሬሽን። በቀጥታ ከውጭ ብዙዎች ዳግናቸው ስፖርት መረጃዎቻችን አቀናን የዓለም ዋንጫ ለ23ኛ ጊዜ የተከናወነ እንደሚገኝ ታውቃል። በሶስቱ ሀገራት በአሜሪካ፣ ሜክሲኮና በካናዳ ጣምራ አስተናጋጅነት ማለት ነው። ታዲያ በዛ ሂደት የአፍሪካ ቡድኖች ከሞሮኮ ውጪ ወደ 16 ውስጥ መግባት እየቻሉ አይደለም። ትናንትናም አፍሪካን ከወከሉት ወይም ደግሞ በፕሪ ፕሌይኦፍ 32 ውስጥ ከገቡ ሁለቱ ሀገራት መካከል ኮንጎም ሆነ ሴኔጋል ከኋላ ተነስተው ተጋጣሚዎቻቸው ባስቆጠሩባቸው ጎሎች ጌም ማኔጅመንት ላይ ክፍተት ስለታየባቸው ማለት ነው ወደ ቀጣዩ ዙር ማለፍ ሳይችሉ ተሰናብተው ወድቀዋል ማለት ነው። እንግሊዝና ኮንጎ ያደረጉት ጨዋታ በእንግሊዝ 2-1 አሸናፊነት ነው የተጠናቀቀው። ቺፔንጋ 7ኛው ደቂቃ ላይ ጎል አስቆጥሮ ኮንጎቹ መሪ ማድረግ ቢችልም ከ74ኛው ደቂቃ በኋላ ግን ሁኔታዎች ተቀይረዋል። 75ኛውና 86ኛው ደቂቃ በ11 ደቂቃ ውስጥ ሁለት ጎሎችን በማስቆጠር ሃሪ ኬን እንግዲህ ለእንግሊዝ ማለት ነው ለሶስቱ አናብስት ወሳኝ ምዕራፍ እንዲደርሱ ትልቅ አስተዋጽኦ አበርክቷል ማለት ነው። የጋሪ ሊንከርን ሪካርድ ከመስበሩን በተጨማሪ በአንድ የጥሎ ማለፍ የውድድር ምዕራፍ ላይ ሁለት ጎሎችን ማስቆጠር የቻለ የመጀመሪያው ተጫዋች ተብሏል ከጋሪ ሊንከር ከ1970 በኋላ ማለት ነው። ከፔሌም በላይ የዓለም ዋንጫ ጎሎቹን እንግዲህ 13 ያደረሰበት አጋጣሚ ተፈጥሯል። ከሃሪ ኬን ጋር በተያያዘ ኮንጎዎች አሳዛኝ ተሸናፊ አድርጋቸዋል የሴባስቲያን ዴሳብሬ ቡድን። ከዚህ ውጪ ቤልጅየምና ሴኔጋልም ትናንትና ያደረጉት ጨዋታ ሌላው መላው አፍሪካን ቀስም የሰበረ ውጤት ተመዝግቧል። 2-0 በሆነ ውጤት እስከ 86ኛው ደቂቃ ድረስ ሲመሩት የነበረው መርሃ ግብሩን አሳልፈው የሰጡት ሴኔጋሎች ብዙዎች ላይ ያምኑት ይችላሉ። ዲያራና እንዲሁም ኢስማኤል ያሳር በጣም አስደናቂ ጎል አስቆጥረው 2-0 እየመሩ ነበረ። ሮሜሎ ሉካኩ 86ኛው ደቂቃ ላይ ከዛ በተጨማሪ ዩሪ ቲሊማንስ በ3 ደቂቃ ልዩነት ተጨማሪውን ጎል 89ኛው ደቂቃ ላይ አስቆጥሮ በ3 ደቂቃ ሁለት ጎሎችን አስቆጥሮ ጨዋታው ባቸው ውጤት ተጠናቋል። ከዛ በኋላ በተጨመሩት 30 ደቂቃዎች ደግሞ ምናልባት የዳኛው ፊሽካ በሚጠበቅበት ሰዓት ላይ በተለይ ሀቢብ ዲያራ ዩሪ ቲሊማንስ ላይ የሰራውን ጥፋት ተከትሎ ዳኛው ያው ቪኤአር ካዩ በኋላ ያሰጣል ያሰጥም ራሱን የቻለ አጠያቂ ጉዳይ ነው። እርግጥ ነው ቢሆንም ፍጹም ቅጣት ምት ሰጥቷል። ያንን ተከትሎ ቲሊማንስ ሁኔታውን በሚገባ በመጠቀም ማለት ነው 3-2 በሆነ ውጤት ቤልጅየም ይህን ጨዋታ አሸንፎ እንዲወጡ ትልቁን አስተዋጽኦ አበርክቷል ማለት ነው። የተራንጋ አንበሶቹ ሴኔጋል ጌም ማኔጅመንት በጣም ትልቅ ክፍተት ታይቶባቸዋል። በእጃቸው የነበረውን ውጤት አሳልፎ በመስጠታቸው ምክንያት ከውድድሩ ተሰናብቷል ማለት ነው። ቤልጅየም በቀጣይ ካዘጋጁ ሀገር አሜሪካ ጋር የምትገናኝ ይሆናል። አሜሪካ ራሷ ደግሞ ትላንትና ቦስናና ሄርዞጎቪናን 2-0 በሆነ ውጤት ጨዋታ ማሸነፍ ችላለች። ማሊክ ታሊማን የተባለው ይሄ የባየር ሌቨርኩሰን ትሬኳቲስት 10 ቁጥር ተጫዋች 82ኛው ደቂቃ ላይ እንዲሁም ከዛ አስቀድሞ ደግሞ ፍሎሪያን ባለጋን በጣም የሚገርም እንቅስቃሴ እያደረገ የሚገኝ ተጫዋች ነው። በነገራችን ላይ በቼልሲን ጨምሮ በተለያዩ ክለቦች እየተፈለገ ይገኛል። የቀድሞ መድፈኛ በኢሳት ሞናኮ ቤት ነው እየተጫወተ የሚገኘው። ትናንትናም ጎል አስቆጥሮ በቀይ ካርድ ከሜዳ ወጥቷልና ስትሬት ሬድ ካርድ ነው። ያንን ተከትሎ 3 ጨዋታ ሊያልፈው እንደሚችል ይገመታል። የሰራው ጥፋት ያሰጣል ግን ከዚህ በፊት 10 ቁጥር የለበሰ አንድም ተጫዋች ያው ይታወቃል። አርጀንቲና ብሔራዊ ቡድን ሊዮኔል ሜሲ በተመሳሳይ ጥፋት እንደዚህ አይነት ተመሳሳይ ጥፋት ሰርቶ ቢጫም ሳይሰጡ የታለፈበት አጋጣሚ ይታወሳል። በተለይ ከአልጄሪያ ጋር ባደረጉት መርሃ ግብር ላይና ከዛ ጋር ብዙዎች እያነጻጸሩት እና ህጉ ወጥነት የለውም በሚል እንዲታማ ምክንያት እየሆነ ይገኛል። ዞሮ ግን ፍሎሪያን ባለጋን ጋሪንቻ እንዲሁም ከሌሎች ተጫዋቾች በተለይ 2006 ላይም ዚዳን ማቴራዚን በቴስታ ከነቀነቀበት ጨዋታ በኋላ በአንድ መርሃ ግብር የዓለም ዋንጫ ጨዋታ ላይ ጎልም አስቆጥሮ ቀይ ካርድም የተመለከተ አራተኛው ተጫዋች የተባለበትን አጋጣሚ ፈጥሯል። የዓለም ዋንጫ ዛሬም ይቀጥላል። እንግዲህ ፈሮኖቹ ወይም ደግሞ የ7 ጊዜ የአፍሪካ ዋንጫ አሸናፊው ሀገር ግብጽ ከኦስትራሊያ ጋር 3 ሰዓት ላይ የሚያደርጉት ጨዋታ በጣም በትልቁ ይጠበቃል። ከዛ ውጪ ምሽት 4 ሰዓት ላፉሪያ ሮሃ የስፔን ብሔራዊ ቡድን ከኦስትሪያ ጋር ጨዋታቸውን የሚያደርጉ ነው የሚሆነው። ሌሊት 8 ሰዓት ደግሞ የክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮዋ ፖርቹጋል ከሉካ ሞድሪች ጋር ክሮኤሺያ ጋር ይጫወታሉ። በጣም በትልቁ ፖርቹጋል የምትፈተንበት መርሃ ግብር ይሆናል ተብሎ ይገምታል። ክሮኤሺያም ጠንካራ ቡድን ናት። በተለይም አንጋፋ የሆኑ ተጫዋቾች ከወጣት ልምድ ካላቸው አቅም ካላቸው ተጫዋቾች ጋር በጋራ የተዋሃደ ቡድን ነው የዝላትኮ ዳሊሽ ቡድን። ሮቤርቶ ማርቲኔዝ በተለይ በምድብ ጨዋታዎች ላይ ኮሎምቢያና ኮንጎ ላይ ያሳዩትን መፋዘዝ ድጋሜ ከደገሙት ዋጋ ሊከፍሉ ይችላሉ። ስለዚህ ምን አይነት ማስተካከያዎችን ያደርጋሉ የሚለው ርዕሰ ጉዳይ የሚጠበቅ ይሆናል ማለት ነው። የክርስቲያኖ ሮናልዶ የመጨረሻ የዓለም ዋንጫ ካምፔን ከመሆኑ እውነታ ጋር ተዳምሮ ከዛ ውጪ አጥቢያ 12 ሰዓት ላይ ስዊዘርላንድና አልጄሪያ ቀሪ የጥሎ ማለፍ ጨዋታቸውን የሚያከናውኑ ይሆናል ማለት ነው። ወደ አጫጭር ጉዳዮቻችን ስናቀና ቶተንሃም ሆትስፐር ሳንድሮ ቶናሊን ለማስፈረም ከስምምነት ላይ መድረሳቸው ተረጋግጧል። ፉትቦል ኢታሊያ እንዲሁም ደግሞ የዝውውር ኤክስፐርቶች እንደ ፋብሪዚዮ ሮማኖ ሄርዊጎ ብለው አጽድቀውታል። የቶተንሃም ሆትስፐር አሰልጣኝ ሮቤርቶ ዲዘርቢ ዋናው ተዋናይ ናቸው። በአንድ የዝውውር መስኮት በቀናቶች ልዩነት 2 ጊዜ ካዝናቸውን ሰብረው ማቲያስ ፍራንዴዝን በ85 ሚሊዮን ፓውንድ አሁን ደግሞ ቶናሊን በ92.7 ሚሊዮን ፓውንድ እየታየ በሚጨመር 7.5 ሚሊዮን ፓውንድ ማለት ነው በድምሩ ወደ 99 ሚሊዮን ፓውንድ በሚጠጋ የዝውውር ሂሳብ የ26 ዓመቱን ጣሊያናዊ በእጃቸው አስገብተውታል። እስከ 2029 የሚቆይ ውል ይፈርማል ተብሎ ነው የሚጠበቀው። በጣም መነጋገሪያ ሆኗል። እንግዲህ ቶተንሃም በዝውውር መስኮት ላይ ያሳዩ የሚገኘው እንቅስቃሴ ማለት ነው። በዚህ ስምምነት መሰረት በቶተንሃም ቤት ከፍተኛ ተከፋይ ከሚሆኑ ተጫዋቾች መካከል አንዱ ቶናሊ ይሆናል ተብሎ ይገመታል። የዲዘርቢን ፕሮጀክት አምኗል። ዲዘርቢ ጣሊያናዊ ነው፣ እሱም ጣሊያናዊ ነው። ሁለቱም ብሬሻን የተወለዱት ፕሮጀክቱን አምኖ ወደ ሰሜን ለንደን ለመሄድ ወስኗል ማለት ነው። የፈዘዘው ማንቸስተር ዩናይትድ አሁንም መነጋገሪያው ርዕስ ጉዳይ ነው። ከዚህ ዝውውር ርዕስ ጋር በተያያዘ ቶናሊ ነው ያው ጨዋታ በማንበብ ረገድ እንዲሁም ደግሞ ኳስን በማቋረጥ በኢንተርሴፕሽን ሙከራዎችን በማቋረጥ በብሎኪንግ ከተቃራኒ ቡድን ተጫዋቾች የሚሰነዘሩ ከባድ ጫናዎችን በቀላሉ መቋቋም ፕሬስ ሬዚስታንት ከሚባሉ ዲፕ ላይንግ ሚድፊልደሮች መካከል አንዱና ዋነኛው ነው። ቦል ኬሪንግ አቢሊቱ ወይም ደግሞ ከኳስ ጋር ወደፊት የመጓዝ አቅም ክህሎቱን በጣም በትልቁ በሊጉ ላይ አሉ ከሚባሉ ተጫዋቾች መካከል አንዱ እንደሆነ ይታወቃልና የሰሜን ለንደኑ ክለብ ያለፉትን 2 ተከታታይ ዓመታት 17ኛ ጃን ይዘው ማጠናቀቃቸው የሚታወስ ቢሆንም በዚህ ዝውውር ከወዲሁ 5 ተጫዋቾችን ማስፈረም መቻላቸውን መናገር ይቻላል። ግብ ጠባቂውን ዱብራቭካን እንዲሁም በተከላካይ መስመር ላይ አንዲ ሮበርትሰን ከዛ ውጪ ማርኮ ሴኔሲ እንዲሁም ያን ፖል ቫን ሄክ
እና ማቲያስ ፈርናንዴዝን በመቀጠል ቶናሊ አምስተኛው የሰሜን ለንደን አዲሱ ፈራሚ ይሆናል ማለት ነው። ከዛ ውጪ ኖቲንግሃም ፎረስት የቀድሞውን የፓላስ አሰልጣኝ የነበሩትን ኦሊቨር ግላስነር አሰልጣኝ አድርገው ለመሾም መስማማታቸው የሚጠቁሙ መረጃዎች ወጥቷል። የኖቲንግሃም ፎረስት ክለብ ባለቤት እንግዲህ ግሪካዊ አወዛጋቢ ከበርቴ ኢቫንጀሎስ ማሪናኪስ አሁን የሚወሰኑት ውሳኔ መነጋገሪያ መሆኑን ቀጥሏል። በተለይ ከኃላፊነታቸው እንዲነሱ ያደርጉበት አግባብ መነጋገሪያ ጉዳይ ነው። አምና እንደሚታወሰው ኑኖ ስፒሪቶ ሳንቶን፣ አንጅ ፖስቴኮግሉን፣ ሾን ዳይችን በየተራ ካሰናብቱ በኋላ በፖርቹጋል አሰልጣኝ ቪቶር ፔሬራ መሪነት ወደ ታችኛው ሻምፒዮንሺፕ ሊግ እንዳይወርዱ የተረፉበትን አጋጣሚ ፈጥረዋል። በዚህ ወር ዘመን ላይ ለጥቂት ነው የተረፉት በነገራችን ላይ። በዛ ሂደት ደግሞ አሰልጣኙ ቪቶር ፔሬራ የሰሩት ስራ በጣም መርቂ እንደሆነ ይታወቃልና ይህ በእንዲህ እንዳለ አሁንም ይህ ከበርቴ አወዛጋቢ ከበርቴ ነው፣ እጁ ረጅም ነው። የ58 ዓመቱ ይህ ግሪካዊ ባለሀብት የቤተሰቡን እንግዲህ ስራ በማስቀጠል ማለት ነው የዚህ የሺፒንግ እቃ ማመላለስ እንዲሁም ወደብ ላይ ከፍተኛ የሚባል የሎጂስቲክስ ስራዎችን በመስራት መልቲ ሚሊየን ዶላሮችን የሚያንቀሳቀስ ግለሰብ ነው። በግሪክ የኦሎምፒያኮስ ክለብ ባለቤት ሲሆን በእንግሊዝ ደግሞ ኖቲንግሃም ፎረስት እንደሚያስተዳድር ይታወቃል። እስከ 6.9 ቢሊየን ዶላር ኔት ወርዝ እንዳለው ነው መረጃዎች የሚያመላክቱት። የሚወስናቸው ውሳኔዎች ግን መነጋገሪያነታቸው እንደቀጠለ ይገኛል። ለኖቲንግሃም ፎረስት የበላይ አካላት እስከ ሰኔ 30 ድረስ የሚቆይ ኮንትራት ማቋረጫ መብት የነበራቸው ሲሆን ቀኑ ሊያበቃ 2 ደቂቃ ብቻ ሲቀረው ትላንትና እኩለ ሌሊት ከመሆኑ 2 ደቂቃ በፊት ነው ለፔሬራ ወኪሎች የስንብት ደብዳቤ በኢሜል የላኩትና ይህ ውሳኔ ፔሬራን ጨምሮ ብዙዎችን ያስገረመ ጉዳይ ሆኗል። ራሱ የተሰናባቹን አሰልጣኝ በዚህ ጉዳይ ፈዟል ተብሏልና በትላንትናው ዕለት ድረስ የክረምቱን የዝውውር እቅድ ሲያወጣ ነበር ያሰልጣኝ በፖርቹጋል የሚደረገውን የቡድን የፕሪሲዝን የቀድሞ ወደ ዝግጅት እያደራጀ ባለበት ሰዓት ላይ ነው ተሰናብተሃል የሚል መልእክት በኢሜል የደረሰው ማለት ነውና ጉዳዩ በጣም መነጋገር ይሆናል። በሌላ በኩል የአውሮፓ ትልቅ ክለቦች ሲፈለግ የነበረው ኦሊቨር ግላስነር ቀጣዩ የኖቲንግሃም ፎረስት አሰልጣኝ ይሆናል ተብሎ ነው የሚገመተው። እንደሚታወቀው ኤሌት አንደርሰንን በማንቸስተር ሲቲ በ116 ሚሊዮን ፓውንድ ለመሸጥ ተስማምቷል። ስለዚህ ግላስነር በቀጣይ ቡድኑን በማደራጀት የራሳቸውን የኔ የሚላቸውን ተጫዋቾች ላጮት መንገዱ ይሆናሉ ተብሎ የሚገመቱን ተጫዋቾች በዝውውር መስኮት ላይ ለማስፈረም ጥረት ያደርጋል ተብሎም ይገመታል። የበንዲና ላይ ክሪስታል ፓላስ ደጋፊዎች ኦሊቨር ግላስነር ግን ኖቲንግሃም ፎረስትን በመቀላቀሉ ደስተኛ አይደሉም ከሁለቱ ክለቦች መካከል ካለ ቅራኔ ጋር በተያዘ ማለት ነውና ማሪናኪስ የአሰልጣኙን የዋንጫ ስኬት በአቅራቢያ አይተው ያደነቁ ሲሆን በቡድናቸው በሊጉ ጠንካራ ተፎካካሪ እንዲሆን ያስችላል በሚል እሳቤ እነዚህ ዝውውር መፈጸማቸውን ለማወቅ ተችሏል። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ልዑክ እንግዲህ በትናንትናው ዕለት የራት ሽኝት ፕሮግራም ተደርጎለታል። ትናንትናም የተሰጠ ጋዜጣዊ መግለጫ ነበር በኢትዮጵያ እግር ኳስ ፌዴሬሽን ጽህፈት ቤት ማለት ነውና በሞሮኮ አስተናጋጅነት ለሚከናወነው የ2026 ከ17 ዓመት በታች ሴቶች የዓለም ዋንጫ ለማለፍ ወሳኝ የደርሶ መልስ ጨዋታ ከዛምቢያ ጋር የሚጠብቀው ቡድናችን በትናንትናው ዕለት እንግዲህ የጋዜጣዊ መግለጫ ከቡድን ዝግጅት ጋር በተያያዘ አሰልጣኟ ራውዳ አሊ እንዲሁም ደግሞ የቡድኑ አምበል ምህረት ወሰኑ መግለጫ ሰጥተውበታል። በአጠቃላይ ከዚህ ከዛምቢያ ጋር የሚደረገው የ180 ደቂቃ ጨዋታ በጣም ወሳኝ ነው። ምክንያቱም ያው ቲኬት የሚቆርጡበት መርሃ ግብር ከመሆኑ እውነታ ጋር በተያያዘ ማለት ነውና አሰልጣኝ ራውዳ ተጫዋቾች በጣም ለዚህ ጨዋታ ዝግጁ ናቸው፣ ያላቸውን አቅም በሚገባ በመጠቀም የሀገራቸውን ሰንደቅ ዓላማ ከፍ አድርገው ለማስጠራት ከፍተኛ ጥረት ያደርጋሉ የሚል ሀሳቧን ሰንዝራለች። ከዝግጅት ጋር በተያያዘ የኢትዮጵያ እግር ኳስ ፌዴሬሽንም በጣም በጥሩ መንገድ ሲያግዛቸው መቆየቱንም ሀሳብ ሰጥታበታለች ማለት ነው። ከዛ በተጨማሪ ቡሩንዲ በደርሶ መልስ ጨዋታ በማሸነፋቸው ለእያንዳንዱ የቡድን አባል 20,000 ብር የገንዘብ ሽልማት እንዲሰጥ እንግዲህ አቶ ኢሳያስ ጅራ ማዘዛቸውም ተገልጿል። ከዋና ስራ አስፈጻሚ አቶ ባህሩ ጥላው ንግግር ጋር በተያያዘ ማለት ነው። ከዛ በተጨማሪ ለቡድን መሪ በኃይሉ ዘለቀ፣ ለዋና አሰልጣኝ ራውዳ አሊ እንዲሁም አንበሏ ምህረት ወሰኑም ሰንደቅ ዓላማ በመስጠት አዳራ ተሰጥቷቸዋል። ያው ይሄ ጨዋታ የመጀመሪያው ዙር መርሃ ግብር ማለት ነው ከዛምቢያ ጋር የሚደረገው ጨዋታ ከሜዳቸው ውጪ ንዶላ ላይ ከፊታችን ቅዳሜ ሰኔ 27 ይከናወናል። የአገር ቤት የመጨረሻ ቀን ልምዳቸውን ያው ከትናንትና በስቲያ ያከናውኗል። በአጠቃላይ 5 ተጫዋቾች ማለትም እንደነ ናጓማን፣ ኮከብ ደጀኔ፣ መቤት ዘካሪያስ እንዲሁም ሌሎችም ተጫዋቾች እንደ ኢየሩሳሌም ኤርሚያስን ጨምሮ ማለት ነው እነዚህ ተጫዋቾች ተቀንሰዋል። ከዛ ጋር በተያያዘ 21 ተጫዋቾችን በመያዝ እንግዲህ ዛሬ ረፋድ ጠዋት ላይ 2 ሰዓት አካባቢ በቦሌ ዓለም አቀፍ አየር ማረፊያ በመነሳት ወደ ዛምቢያ ጉዞ ማድረግ መቻላቸውንም ለማወቅ ተችሏል ማለት ነው። በአጠቃላይ ኢትዮጵያ የ17 ዓመት ሴቶች ብሔራዊ ቡድን በውድድር ምዕራፉ ላይ ጥሩ እድል እንዲሁም ደግሞ ጥሩ ውጤት እንዲገጥማቸው እንመኛለን። ከዛ ውጪ የኢትዮጵያ ዋንጫ ፍጻሜ ጨዋታ ቀድሞ ሊከናወን ከነበረበት ጊዜ ቀለው ተደርጎበታል። ይህንንም የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ቅዳሜ ሰኔ 27 አዲስ አበባ ላይ ሊያከናወን የነበረው የ2018 የውድድር ዓመት የመዝጊያ መርሃ ግብር ወደ ሐዋሳ ከተማ በማዛወር እሁድ ሰኔ 28 በሐዋሳ እንደሚከናወን በትላንትናው ዕለት ይፋ ማድረጉ ይታወቃል። በመሆኑም የፍጻሜ ተፋላሚ ክለቦች ዝቅተኛ 72 ሰዓት እረፍት ማግኘት ግድ ይላል። ይህ የፊፋ መተዳደሪያ ደንብ ላይ የተቀመጠ አንቀጽ ነውና ያንን መሰረት ባደረገ መንገድ የኢትዮጵያ ዋንጫ የፍጻሜ ጨዋታ ሐሙስ ሐምሌ 2 ቀን 2018 ዓ.ም በአበበ ቢቂላ ስቴዲየም ከቀኑ 5 ሰዓት ላይ እንዲደረግ ተወስኗል ማለት ነው። በሲዳማና በወልዋሎ አዲግራት ዩኒቨርሲቲ መካከል የሚደረገው የኢትዮጵያ ዋንጫ ፍጻሜ ጨዋታ በኢትዮጵያ ቴሌቪዥን በብሔራዊ ጣቢያ ማለት ነው በቀጥታ ስርጭት እንዲሁም በሳተላይትና በኦንላይን አማራጮች የሚተላለፋል ተብሏል። በአጠቃላይ በሲዳማ ቡናና በወልዋሎ አዲግራት ዩኒቨርሲቲ መካከል የሚደረገው ይህ የኢትዮጵያ ፍጻሜ ጨዋታ እንግዲህ ቀደም ብሎ ዋና ዓላማው በኮንፌዴሬሽን ካፍ በሚያወዳደራቸው 2 የውድድር ምዕራፎች ሻምፒየንስ ሊግና
ኮንፌዴሬሽን እንዳለ ይታወቃል። ኮንፌዴሬሽን ላይ ሀገራችን ኢትዮጵያን የሚወክለው ክለብ ማን ነው የሚለውን ነገር የሚለይበት ነው። ይህ በእንዲህ እንዳለ ሲዳማ ቡና ኦልሬዲ ሻምፒዮን መሆኑ ይታወቃል በኢትዮጵያ ፕሪሚየር ሊግ። ስለዚህ ካፍ የሻምፒየንስ ሊግ ውድድር ምዕራፍ ላይ በዋናው ውድድር ምዕራፍ ሀገራችን ኢትዮጵያን ይወክላል። ይህ በእንዲህ እንዳለ ወልዋሎ አዲግራት ዩኒቨርሲቲ ደግሞ የፍጻሜ ተፋላሚ ከመሆኑ እውነታ ጋር በተያያዘ ማለት ነው የኢትዮጵያ ዋንጫ ላይ ኮንፌዴሬሽን ላይ የሚወክለን ክለብ መሆኑ ከወዲሁ ተረጋግጧል። ግን በታሪክ መዝገብ ላይ የሚቀመጥ ትልቅ የውድድር ምዕራፍ እንደመሆኑ መጠን ይህንን ዋንጫ ያሳካል የሚለው ጉዳይ ይጠበቃል። ሐሙስ ሐምሌ 2 5 ሰዓት ላይ ደግሞ አበበ ቢቂላ ስቴዲየም ላይ ጨዋታቸውን የሚያከናውን ይሆናል። ከዛ ውጪ ዛሬ የሲቢኤ ኢትዮጵያ ፕሪሚየር ሊግ አራተኛ ተሰናባሽ ቡድን ይሆናል የሚለው ጉዳይ ይጠበቃል። እንግዲህ የመጨረሻው ሳምንት ላይ ነው የምንገኘው በኢትዮጵያ ፕሪሚየር ሊግ። እንደሚታወቀው በዚህ ሳምንት በሚደረጉ መርሃ ግብሮች ፍጻሜውን ያገኛል የሀገራችን ትልቁ የሊግ እርከን ማለት ነው። በዛ ሂደት ኦልሬዲ 3 ክለቦች እስካሁን ድረስ መሰናበታቸው ይታወቃል ወደ ታችኛው ሊግ ማለት ነው። አርባ ምንጭ ከተማ፣ መቀለ ሰባ እንደርታና ድሬዳዋ ከተማ ወደ ከፍተኛ ሊግ ወርደዋል። አራተኛው ቡድን ማን ይሆናል የሚለው ጉዳይ እንግዲህ ከሰዓታት ወይም ከጥቂት ደቂቃዎች በኋላ ምላሽ ያገኛል። ምክንያቱም በተመሳሳይ 9 ሰዓት ላይ በጣም የመውረድ ስጋት የተጋረጠበት ቡድን አዳማ ከተማ ከሐዋሳ ከተማ ጋር 9 ሰዓት ሲል አበበ ቢቂላ ስቴዲየም ላይ ጨዋታውን ያደርጋል። ይህ በእንዲህ እንዳለ ሌላው ለመትረፍ ጥረት እያደረገ የሚገኘውና በዚህ ሰዓት አሁን ባለው ወቅት ሁኔታ ወራጅ ቀጠና ውስጥ የሚገኘው ቡድን ሸገር ከተማ ደግሞ ከሽረ ምድረ ገነት ጋር በወንጂ ሁለገብ ስቴዲየም 9 ሰዓት ሲል ጨዋታቸውን ያደርጋሉ። እንግዲህ አዳማ ከተማ ካሸነፈ ይቆያል። ስለዚህ በጣም በትልቁ ይጠበቃል የመርሃ ግብር ማለት ነው። የጨዋታ ማመቻቸትና ሌሎች ተያያዥ ጉዳዮች ደግሞ በኢትዮጵያ ፕሪሚየር ሊግ ላይ ሁሌ በየዓመቱ እንዳሉ ይታወቃልና ያንን ለመቅረፍ የኢትዮጵያ እግር ኳስ ፌዴሬሽን ሆነ ሊግ ሼር ካምፓኒ ሁለቱም ጨዋታዎች በተመሳሳይ ሰዓት እንዲከናወኑ ወስኗል ማለት ነው። ይህ በእንዲህ እንዳለ ነገ ደግሞ ኢትዮጵያ ንግድ ባንክ ከባህር ዳር ከተማ እንዲሁም ወላይታ ዲቻ ከኢትዮጵያ ቡና ጋር ይገናኛሉ። እሁድ ያው ዋንጫውን በሚረከብበት መርሃ ግብር ላይ የሊጉ መሪ ቡድን ሲዳማ ቡና እንዲሁም ዋንጫውን ያሳካው ቡድን ማለት ነው ከኢትዮ ኤሌክትሪክ ጋር ጨዋታቸውን ያደርጋሉ። ከዛ ውጪ ወልዋሎ አዲግራት ዩኒቨርሲቲ ከቅዱስ ጊዮርጊስ እንዲሁ ዛሬ 9 ሰዓት ላይ የሚደረግ መርሃ ግብር ይሆናል ማለት ነው። ነገ ደግሞ መቻልና ሀዲያ ሆሳዕና በሚያደርጉት መርሃ ግብር የሲቢኤ ኢትዮጵያ ፕሪሚየር ሊግ የውድድር ምዕራፍ ፍጻሜ ነው የሚያገኘው። ለሰዓቱ ያስኳቸው ስፖርታዊ መረጃዎች እነዚህን ይመስላሉ። አመሰግናለሁ።